በአንድ ነገር ልተባበርህ እርግጠኛ ሆኜ ማለት ነው። 100 ሺህና 200 ሺህ ሀገረ ስብከት ውስጥ ለሚሰራ ሰው ከፍለ ከሆነ ከቻልክ እዚህ ጋር ጻፍልኝ፣ ካልቻልክ ደግሞ በውስጥ ጻፍልኝና ሰውየው ማን እንደሆነ ሂጅ ላናግርልህ። እዚህ ጋር ስራ ፈላጊ ነኝ፣ ረሃብተኛ ነኝ፣ ችግረኛ ነኝ እያልክ በጎን ደግሞ ይሄን ያክል ብር ተጠይቄ ከፈልኩኝ ገባሁኝ የምትል ደግሞ ብዙ ሰው አለ። የአዲስ አበባ ሀገረ ስብከት ለምን ተረጋጋ፣ ለምን ጩኸት ቀነሰ ብሎ አየር የሚያዛባው የሚያናፍሰው ማን ነው ካላችሁኝ፣ ጥር ፍለጋ ብለህ ይሄን ያክል ብር የት አግኝተህ ነው? ይሄ ለኔ ራሱ ያጠራጥረኛል። 100 ሺህ ወይ ደግሞ 200 ሺህ አምጣና ስራ ልቅጠርህ ብባል ማለት ነው። ይሄን 100 ሺህ 200 ሺህ የት ነው የማገኘው? ዮሐንስ የሚባል ቤተሰቤ በእግር በፈረስ ብሎ የቴ ድረስ መጥቶ እንደዚህ ያለ ኮሜንት ጽፎልኝ አየሁ። እስኪ አብረን አንብብ። ማርያምን የመጨረሻ ታዘብኩህ። ትክክለኛ ሰው ነበር የምትመስለኝ። ለካስ አንተም ተከፋይ ነህ። እኛ ስንበላ 100 ሺህ 200 ሺህ ብር ጉቦ ትገባላችሁ ተብለን አንተ ትክክለኛ ስራ ነው የሚሰራ ሀገረ ስብከቱ ጳጳሱ ትላለህ። ሶሪ ስከተልህና ስሰማህ መቆየቴ መኖሬ ራሴን ጠላሁት። ወይም ደግሞ ስሰማህና ስከተል በመቆየቴ ራሴን ጠላሁት፣ አንተም የነሱ ጀሌ ነህ ይላል። የሚገርማችሁ ነገር እኔ አሁን ይሄን ቪዲዮ እንድሰራ ያሰብኩት ምንድነው መነሻው ማርያምን ብሎ ስለተነሳ ነው። እኔ በተፈጥሮዬ አንድ ሰው ማርያምን ካለኝ በቃ አለቀ። እኔ ጋር እስከ ህቅታ ድረስ እውነት ነው። እና ይሄ ሰው ምንድነው የሚለው 100 ሺህና 200 ሺህ ስንበላ አንተ ግን ሐሰተኛ ምስክር ነህ ብሎኛል። ስለ ሐሳብህ አመሰግናለሁ፣ ደስ ብሎኛል። እንደዚህ በድፍረት መጻፍም ትልቁ ሰውነት ነው። ምክንያቱም ብዙዎቹ በሆዳቸው ይብሰለሰላሉ እንጂ ደፍሮ አይጽፉም። ያለ ምን እጅ መንሻ የተቀጠሩ ሊቃውንት አውቃለሁ። አንተ አሁን የጻፍከው ሰውዬ ከፍለሃል፣ እርግጠኛ ነኝ። ምክንያቱም ማርያምን ብለሃል። 100 ሺህና 200 ሺህ ከፍለሃል። ግን ለማን የከፈልከው? አንተ የላከው ደላላ አለ። አስጨርስልሃለሁ፣ አስቀጥርሃለሁ ወይ ደግሞ አስፈጽምልሃለሁ ብሎ ያነጋገረ ሰው አለ። እሱ ተቀብሏል። ከሱ ጋር አውራ እና ያንተ ከየት መጣ? ለማን የከፈልከው አንተ? 100 ሺህና 200 ሺህ እንዴት ትከፍላለህ? ለማን ነው የከፈልከው? በአንድ ነገር ልተባበርህ እርግጠኛ ሆኜ ማለት ነው። 100 ሺህና 200 ሺህ ሀገረ ስብከት ውስጥ ለሚሰራ ሰው ከፍለ ከሆነ ከቻልክ እዚህ ጋር ጻፍልኝ፣ ካልቻልክ ደግሞ በውስጥ ጻፍልኝና ሰውየው ማን እንደሆነ ሂጅ ላናግርልህ። እኔ ችግር የለብኝም። ያ ሰው በትክክል አድርጎት ከሆነ የሚለው ምንድነው? በፍጹም አላውቅም ብሎ ዝም ነው የሚለው። ስሙ ከተነገደ ግን ምንድነው የሚለው? ይሄን ያለህን ሰው አቅርብ፣ ማን ነው ይለኛል። ስለዚህ በዚህ መስመር ስለምንሄድ እንደው እንደዚህ ያለ ነገር አድርገህ ከሆነ በውስጥ ጻፍልኝ እንጂ ከዛ ውጭ በአዲስ አበባ ሀገረ ስብከት ስም የሚነግድ አደገኛ ቡድን እንዳለ ማወቅ አለባችሁ። እናስቀጥራችኋለን፣ እናሳድጋችኋለን፣ የሆነ ነገር እናደርግላችኋለን እያሉ ከስራ ፈላጊዎች ከእድገት ፈላጊዎች አደገኛ ብር ይቀበሉና መጨረሻ ላይ ክዳን የሚያደርጉት ሽፋን የሚያደርጉት የአዲስ አበባ ሀገረ ስብከት ሰራተኞችን ነው። ስለዚህ አሁን እናንተ የዋሆችና ምስኪኖች ስራ ለመቀጠር አንዳንድ ነገር ለማድረግ ስትፈልጉ ሰው ትልካላችሁ። ያ ሰው ደግሞ እናንተ ላይ የሚሰራው ሿሿ አለ፣ የሚሰራው ጥፋት አለ። ከእናንተ ብር ይቀበላል። እናንተ በአካል እዛ ውስጥ ገብታችሁ አናግራችኋል ወይ ነው እኛው ምለው ጥያቄ። በአካል እዛ ውስጥ ገብተህ ደብዳቤ አስመርተሃል፣ አጽፈሃል፣ ተመርቶልሃል፣ ራስ ተከታትለሃል? የለም ሲባል አይ እንትና ልኬው ነበረ፣ አንድ ጓደኛዬ ነበረ፣ አንድ ዘመዴ ነበረ፣ አንድ ጸሐፊ ነበረ፣ አንድ አለቃ ልኬ ነበረ ምናምን ትላላችሁ። ስለዚህ እንደዛ ካረክ ደግሞ ጉዳይ የሚቀረው ወይ ደግሞ አሁን እዚህ ጋር መጥተህ የጻፍከው ነገር የሚቀረው አየር ላይ ነው፣ መንገድ ላይ ነው።
ኮሜንቱ የተጻፈው ትናንትና ስለ አቡነ ሕርያቆስ በሰራሁት ቪዲዮ ነው። እሱም ምንድነው ጎሮ አካባቢ የምትገኘው ወይን አምባ ማርያም የምትባል አንዲት ትንሽዬ ቤተክርስቲያን አለች። እዛች ጋር ተያይዞ የአቡነ ሕርያቆስን ስም ሲጠለጠል ሚዲያ ላይ አየሁ። ምን በማያውቁት ታሪክ በሌሉበት ጉዳይ እንዴት ጳጳሱን በዚህ ደረጃ ትተቻላችሁ? በዚህ ደረጃ ትነቅፋላችሁ? ምንም ቢሆን ከበፊቱ በተሻለ መልኩ አሁን ላይ በአዲስ አበባ ሀገረ ስብከት ዙሪያ ብዙ ጩኸት የለም፣ የተሻለ ነው። በጣም ብዙ ጩኸት ቀንሷል። እኔ ጋር እንኳን ብዙ ጉዳይ ይመጣ ነበር፣ በውስጥም በውጭም ይደወለኝ ነበር። እንዲህ ሆነ፣ እዚህ ሆነ፣ እከሌ ታገደ፣ እከሌ ተቀየረ ያለ አግባብ ምናምን የሚባሉ ሁኔታዎች አውቃለሁ። እሱ ብቻ አይደለም፣ በአካልም እኔ ጋር መጥተው ኢንተርቪው ያደረጉ ሰዎች አሉ። ያለ አግባብ የታገዱ ማለት ነው። ያለ አግባብ ከስራ የተሰናበቱ። አሁን እንደዚህ ያለ ጩኸት እኔ አላጋጠመኝም። እኔ ጋር የመጣ ነገር የለም። ስለዚህ ጩኸት ቀንሷል ማለት ነው። ሲቀጥል ደግሞ አቡነ ሕርያቆስ ማለት በጣም የተረጋጉ መንፈሳዊ አባት እንደሆኑ አውቃለሁ። ይህንን ደግሞ ሆሳዕና የሚባል ከተማ ላይ የሰሩትን ስራ የማይነጥፍ ለዘላለም የማይሻር የማይረሳ ስራ ሆሳዕና ከተማ ላይ ሰርተዋል። በግላቸው ሁሉ አስተዋጽኦ ያደረጉ የሰሩት ቤተክርስቲያን አለ። የት? ሆሳዕና ከተማ ላይ። ማን ነው ከግል ኪሱ አውጥቶ ቤተክርስቲያን የሚገነባው? ማን ነው የራሱን ንብረት አውጥቶ ለቤተክርስቲያን የሚሰጠው? ነገር ግን አቡነ ሕርያቆስ ደግሞ አድርገውት አይተናል። መረጃ እጃችን ላይ ገብቷል። አሁን የአዲስ አበባ ሀገረ ስብከት ለምን ተረጋጋ፣ ለምን ጩኸት ቀነሰ ብሎ አየር የሚያዛባው የሚያናፍሰው ማን ነው ካላችሁኝ፣ ይሄ አንገቱን የተያዘው ደላላው በስም ክርስትናው በስራ የሌለበት እሱ ነው እንዲህ አየሩን እየበከለ ያለው እንጂ ደግሞ በተግባር እንዲህ አይደለም። አንዳንዴ ይገርመኛል። እኔ አሁን በግሌ 100,000 ወይ ደግሞ 200,000 አምጣና ስራ ልቅጠርህ ብባል ማለት ነው ይሄን 100,000 200,000 የት ነው የማገኘው? እኔ አሁን ጥያቄ እዚህ ጋር ነው። አይደለም 100,000 10,000 እና 5,000 20,000 ለማግኘት ያለው ውጣ ውረድ ከባድ ነው። በየትኛው ስራ ነው? በየትኛው ገቢ ምንጭ ነው ይሄን ያክል ብር ወስዳችሁ ለማንም ወሮበላ የምትሰጡት? ተስተካከሉ እንጂ ጎበዝ። 100,000 እና 200,000 ካለ ለምን አሰራበትን? በግል በጣም እንዳቅም እኮ የሆነ ነገር መስራት ትችላለህ እንጂ ደሞዝ ፍለጋ ቅጥር ፍለጋ ብለህ ይሄን ያክል ብር የት አግኝተህ ነው? ይሄ ለኔ ራሱ ያጠራጥረኛል። ገቢ ምንጩ ራሱ ከፍያለሁ ካልከኝ ራሱ ይሄን 200,000 እና 300,000 የት ነው ያገኘው? ምን ሰርተህ ነው? እዚህ ጋር ስራ ፈላጊ ነኝ፣ ረሃብተኛ ነኝ፣ ችግረኛ ነኝ እያልክ በጎን ደግሞ ይሄን ያክል ብር ተጠይቄ ከፈልኩኝ ገባሁኝ የምትል ደግሞ ብዙ ሰው አለ። አረ ጎበዝ እንተሳሰብ፣ ነውር ነው። 100,000 እና 200,000 300,000 የምትከፍለው ለምን ብለህ ነው? ለማን ነው? ከተቀጠርክም እኮ የምትከፍል ቤተክርስቲያን ናት። ግን በመሃል አደገኛ ነፍሰ በላ ደላላ ነው እያልኩ ያለሁት። በቃ በዙሪያችሁ ያሉት ኑ ላስፈጽምላችሁ፣ ላስቀጥራችሁ፣ እንዲላርግላችሁ የሚሯችሁ ሰዎች ካሉ እነሱ ከናንተ ላይ አደገኛ ሸፍጥ እየሰሩ ነው። ታዲያ ይሄንን አምጥተህ እኔ ጋር ሆነ የአዲስ አበባ ሀገረ ስብከት ብር በላኝ ሙስና ተቀበለኝ ብትለኝ እንዴት ነው የምቀበልህ? መጀመሪያ አንተ ራስህ ገብተህ በትክክል አናግረሃል? እጅ ከፈንጅ ጠይቀውሃል? ቃል በቃል አምጣ ብለውሃል? የለም። ይሄን ሲባል የለም ማንም ደፍሮ ነገር የለም። ምክንያቱም ገብተው አላናገሩማ። ግን ምንድነው በተዘዋዋሪ መንገድ ሰው ይልካሉ። እከሌ ከዛ ሰንሰለት አለ ወዳጅ። ይሄ ባለበት ሁኔታ አሁን ላይ የአዲስ አበባ ሀገረ ስብከትን ለማንቋሸሽ ለማጣጣል እኔ አልችልም፣ ይከብደኛል። ብዙ ጉዳዮችን እየታዘብኩ ስለሆነ ይኸውልህ ሙስና ያለው አዲስ አበባ ሀገረ ስብከት ውስጥ ሳይሆን የት ነው ካልከኝ ከበሩ ጀምሮ ወደ ታች ነው፣ ወደ ከተማ ነው የሚመጣው። እንዳለ ወደ ከተማ ስትመጣ ሰንሰለት አለ።
ከዛ በኋላ እነዛ ሰዎች ከዚህ ከምስኪን ላይ ይቀበሉና ደግሞ የሆነ ነገር ይለጥፋሉ። ከተሳካላቸው እሰየው እዛ ውስጥ በባሌም በቦሌም በቃ በሆነ ነገር ብለው ምክንያቱም እነሱ ምላስ አላቸው የሚሄዱበት ራሳቸው የሆነ ቋንቋ አላቸው። ወይም ደግሞ ገና ስራ አጥን ከሆንክ በቃ ይሄ ልጅ ይሄ አገልጋይ እኛ ደብረ ላይ ለረጅም ዓመታት ሲንገላታ ሲያገለግል የኖረ ነው ምናምን ብለው ኃላፊዎችን አሳምነው ሊያጽፉላችሁ ይችላሉ። ግን ብር አልከፈሉ። ከአንተ ግን ደግሞ ስትጠራው እንኳን የሚያስፈራ ተራራ የሚያክል ብር ይሄ ያክል ተብሏል እስኪ አምጣ እንጨርስልህ ምናምን ትባላለህ። እሱ አይደለም የሚገርም ደብዳቤ ተሳክቶላችሁ ወይም ደግሞ በሆነ አጋጣሚ እግዚአብሔር ፈቅዶልህ ደብዳቤ ሲወጣልህ ደግሞ ምንም አካባቢ ያልነበረ ሰው ደግሞ ደርሶ መጥቶ አየህ ረዳው አገዝኩ ሊልም ይችላል። እንደዚህ ያልተባልክም ተብለህ አታውቅም። ግን እኮ ያ ሰውዬ እኮ እዛ ግቢ ሄደው ለራሱ ጉዳይ እንጂ ለአንተ ብሎ አይደለም። ግን የሆነ ጊዜ ላይ በቃ አንተ ደብዳቤ ሲወጣልህ ወይ የዝውውር ወይ የእርገት ወይ የቅጥር ደብዳቤ ሲወጣልህ ድንገት ካየህ መንገድ ላይ ይሄው ረዳሁ አገዝኩ የሚል ሰው አታጣም። እንደዚህ ያሉ ሰዎች አሉ። ስለዚህ እንደዚህ ያሉ ሰዎች ባሉበት ሁኔታ ላይ እኔ እንዴት ብዬ አሁን ያንተን ሐሳብ ተቀብዬ እውነት ነው ብዬ ላራገም የምችለው? ይሄ አግባብ አይደለም፣ ልክ አይደለም። እናንተ ስራ ፈላጊዎች፣ ዝውውር ፈላጊዎች፣ እድገት ፈላጊዎች ካላችሁ ሰው አትላኩ። ቀጥታ ራስህ ገብተህ አናገር የሚመለከተውን አካል። ከዛ በኋላ በትዕግስት ጠብቅ፣ ጊዜውን ጠብቆ ይሆንልሃል። አለቀ። አሁን ላይ ተጨባጭ ነገር ስላየው ነው።